ወላሂ ቁርአን ውስጥ ያለው ነገር በአጠቃላይ መልእክቱ በዚያ አያ ውስጥ ያለቀ ነው የሚመስለው። የአላህን ልቅና መረዳት የፈለገ ሰው፣ የአላህን ሀያልነት መረዳት የፈለገ ሰው አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም የሚለውን የሱረት አልበቀራ 255ኛው አያን በደንብ አድርጎ ያስተነተነ ሰው ቁርአንን በአጠቃላይ እንዳስተነተነ ነው የሚቆጠረው። የአላህን ምንነት ነው የሚረዳው። እዚህ ጋር ደግሞ ላሳጥርላችሁ፣ አላሁ ላ ኢላሃ ኢላሁ አላህ ብሎ ማለት ላ ኢላሃ ኢላሁ በእውነት የሚገዙት አምላክ ከሱ ውጭ የሌለ አምላክ ነው። አድራጊ እንጂ ተደራጊ ያልሆነ ሀያል አምላክ፣ ሁሉን የማድረግ ስልጣን ያለው። መብት እኮ አይደለም፣ መብት አይደለም። መብት ማለኛ ነው። ለአላህ ስልጣን ነው፣ መብት አይደለም። መብትና ስልጣን ይለያያል። ምንም ነገር የማድረግ መብት አለው ይላሉ አንዳንዴ ወንድሞቼ። ላ መብት አይደለም፣ ስልጣን ያለው። የፈለገውን ይሰባብራል፣ የፈለገውን ያነሳል፣ የፈለገውን ይጥላል፣ የፈለገውን ያሳምማል፣ የፈለገውን ያድናል፣ የፈለገውን ይገላል፣ የፈለገውን ያኖራል። ስንትና ስንት ሰው ነው ስንት ዓመት ይኖራል ተብሎ በተስፋ እየተጠበቀ ድንገት በተኛበት የቀረ? ስንትና ስንት ነው ዛሬ ሞተ፣ ነገ ሞተ፣ ከነገ ወዲያ ሞተ እየተባለ 25 26 30 40 50 ዓመት የሚቆይ ሰው ታስታውሳላችሁ? አልአሚር ናኢም የሚባለው የባለፈው ዓመት የሞተው ልጅ የሳዑዲ አልጋ ወራሽ አሚሮች ከሚባሉት መካከል ማለት ነው። መኪና ተገልብጦበት ለ20 ዓመት ገደማ ነው 10 ምናምን ዓመት ገደማ አልጋ ላይ ተኝቶ የነበረውን ሰውዬ ቢላሂ አለይኩም ተመልከቱት እስቲ። ያን ልጅ ሞቷል ከተባለ በኋላ 20 ዓመት ኖረ። ከዚያ ከሞት በኋላ ሞተ ከተባለ በኋላ 20 ዓመት ነው የኖረው። ጆታ የሚባለውን የኳስ ተጫዋች ታስታውሳላችሁ? የኳስ ተጫዋች የሆነ ሊቨርፑል የሚጫወተው መሰለኝ። ወጣት ነው። ወጣት ሲሞት ትደነግጣለህ። ያው መቼስ ያ ብቻ አይደለም። ወደ ሀገራችን እንመለስ። ወንድማችን ስንት ነገር ይሰራል ተብሎ የሚጠበቅ እኛ የምናውቀው አንዳንድ ጊዜ ዳዕዋ ላይ የሚሳተፍ ወንድማችን አልኩኝ፣ ይቅርታ፣ ትልቁ ሼኻችን ሼኽ አብዱል መጂድ ታስታውሳላችሁ? ሼኽ አብዱል መጂድ ድንገት አይደል ያረፉት እሳቸው። ስንት ወጣት ነው በዚህ ዓመት የሞተው? ባለፈው ዓመት ስንት ወጣት ነው የሸኘ ነው? ይሄ አምላክ ነው። ደግሞ አላህ Subhanahu Wa Ta'ala አንዳንድ ጊዜ በነገራችን ላይ አላህ መልስ ሲሰጥ የሆነ ነገር ላይ ሲናገር እንቅጩን ይነግርህና ያልፈዋል። فدمدم عليهم ربهم بذنبهم فسواها አለና ያቺን ምድር እኮ እንዳልነበረች አድርጎ ድምጥማጧን አጠፋት አለና ولا يخاف عقباها አለ። ያንን ነገር ካደረገ በኋላ ደግሞ ከዚያ በኋላ ምን ሊመጣ ይችላል የሚለውን ነገር የሚፈራ አምላክ አይደለም። የዚያን ነገር መመለሻ የሚፈራ አምላክ አይደለም። እንዲህ የሆነ ጊዜ ይሄን ولا يخاف عقباها የሚለውን አንድ ሼኻችን ሲፈስሩ ሼኽ ጁነይድ ይባላሉና ሲፈስሩ ምንድነው ያሉት? ولا يخاف عقباها ጀቹን አሉ ኸጄሴን ደይሲነ ጀቹዳ ولا يخاف عقباها ማለት ገድሎ የማይሸሽ ማለት ነው። የሰው ልጅ ሲገድል እኮ ይሸሻል አይደል? ቦታውን ለቆ እኮ ነው የሚሄደው አይደል? ረበል ዒዘቲ ወልጀላል የፈለገውን ቢያደርግ ማንም ጥያቄ የለውም። خلاص የፈለገውን ያደርጋል። እንተሃል አምር አላሁ ላ ኢላሃ ኢላ ሁወ ሲልም ያ ነው የፈለገ የሚያደርገው። አንድ ሰው አሁን መጥቶ ይጠይቃል፣ አላህ ለምንድነው እንትን ያደረገው? ምን እንኳን አደረገ ምን አገባህ አንተ? አላህ ለምንድነው ይሄን ግዴታ ያደረገው? እንኳን አደረገ አንተ ምን አገባህ? በስልጣኑ ነው ያደረገው። ፍጡሮቹ ነን፣ በስልጣኑ ነው ያደረገው። የፈለገውን ቢያዘን አፈር ብሉ ቢለን ወላሂ العظيم ቁርስ ምሳ እራት አድርገን አፈር በበላን ነበር። አላህ አፈር ብሉ ብሎ ቢያዘን ከለከለን እንጂ ቁርስ እራት ምሳ አድርገን አፈር በበላን ነበር። ምክንያቱ ሲባል አላህ ነው። خلاص انتهى الامر። አላህነቱን አምኜ ከተቀበልኩት በኋላ ሌላው ነገር ላይ ሸክል ይመጣብኝ እንዴት ይደረጋል? አላሁ ላ ኢላሃ ኢላ ሁወ እኮ ነው። ተግባባን? አላሁ ላ ኢላሃ ኢላ ሁ አላሁ ላ ኢላሃ ኢላ ሁ አላሁ ላ ኢላሃ ኢላ ሁ ከሱ ውጭ የሚመለክ ከሱ ውጭ የሚሰገድለት ከሱ ውጭ እርዳታ የሚፈልግ ከሱ ውጭ የሚታዘዙለት ከሱ ውጭ የሚያልቁት ከሱ ውጭ የሚያመሰግኑት ከሱ ውጭ ግንባራችንን ለማንም እንኳን አይደለም ግንባራችንን ደረታችንን ዝቅ ያላደረግን ሰዎች ለአላህ ሲሆን ግንባራችንን መሬት አጣብቀን የሰው ልጅ የሚረግጣትን መሬት ነው የምንረግጥለት በግንባራችን። እረ በግንባር አይደለም የፈለገ ነገር ቢያዘን ለማድረግ ዝግጁ ነን እኛ አላህ Subhanahu Wa Ta'ala ይዘን እንጂ አላህ ካዘዘን ክብራችን ነው ያ። አንድ ጊዜ ምን አሉ የሆነ ሰውዬ ሙስሊም ነበርኩኝ ክርስቲያን ሆንኩኝ አለና 6666ኛው አያ ላይ አለኮ 6666ኛው አያ ላይ
ይሄ አያ ሱራው ባይገባኝም ከብሉይ ኪዳን ወዴት ነው ብዬ ልጠይቅ ነበር። ያ ሰውዬ ምን አለ? ሙስሊሞች አለ ባሮች ናቸው። ባሮች ነን። ለካ አታውቁም ይሄንን። ወላሂ በባርነታችን እንዴት እንደምንኮራ ብታዩ፣ እንዴት ደስተኞች እንደሆን ብታዩ። እኛን የሚያኮራን ባሪያ መሆናችን እንደሆነ ታውቃላችሁ። ይሄንን ነቢያቶች ራሱ የሚኮሩበት ማዕረግ እንደሆነ ታውቃላችሁ። ስለዚህ የአላህ ባሪያ ነኝ፣ ለዚያውም ደግሞ አላህ ያዘዘኝን ነገር አላህ ባዘዘኝ መልኩ በተቻለኝ አቅም ሰግጄለት ራሴን ተናንሼ ታች ወርጄ በተቻለኝ አቅም አላህን የማመሰግን ነኝ። ባርነታችን ክብራችን ነው። ለአላህ ስንዋረድ አላህ ደግሞ ከፍ ያደርገናል። እኛ እኮ ለማንም የምንሰግድ አይደለንም። እጅ መንሳት ተብሎ እኛ ጋር እንዲህ የሚባል ነገር የለም። በኢስላም እጅ መንሳት የሚባል ነገር የለም። እንዲህ ጎንበስ ማለት ላ ካጎነበስን የምናጎነብሰው ለአላህ ብቻ ነው። ይብላኝ ለሰው ልጅ ለሚያጎነብሱት፣ ይብላኝ ለፍጡር ለሚሰግዱት። እኛ ግን አላሁ ላ ኢላሃ ኢላ ሁወ ብለናል። ከአንድ አምላክ ውጭ የሚመለክ አምላክ የለም። ከአንድ አምላክ ውጭ የምንገዛው የለም። ከአንድ አላህ ውጭ እርዳታ የምንለምነው የለም። ቀብርን አልለምንም፣ የሰውን ልጅ አልለምንም፣ መሻይኾችን አልለምንም፣ ነቢያቶችን አልለምንም፣ ማንንም አንጣራም፣ ማንንም ሐጃችን እንዲሞሉልን አንጠይቅም። የምንጠይቀው አንድ አላህ ብቻ ነው። አንድ አላህ ደግሞ በቂ የሆነ አምላክ ነው። በሱ እንብቃቃለን፣ እሱም ይበቃናል። ወከፋ ቢላሂ ወኪላ። ጨርሻለሁ። አላሁ ላ ኢላሃ ኢላ ሁወ፣ አላህ በብቸኝነት የሚገዙት አምላክ ነው። ላ ኢላሃ ኢላ ሁወ፣ ከሱ ውጭ ሌላ በእውነት የሚገዙት አምላክ የለም። ወዐለላሂ ፈልየተወከሊል ሙእሚኑን፣ ሙእሚኖች አማኞች በአላህ ሱብሓነሁ ወተዓላ ይመኩ አለን። ሁላችንም በአላህ ለመመካት ዝግጁ ነን። ቀብርን ከማምለክ እንርቃለን። ሽርክና ቢድዓን እንርቃለን። ከአላህ መንገድ የሚያወጣንን ነገር በአጠቃላይ አሽቀንጥረን ለመጣል ዝግጁ ነን። አላህ ፊት ስንቀርብስ መልካም ነገሮችን፣ መልካም የምንሰራቸው ነገሮች በአጠቃላይ ለአላህ ብቻ ሆነው አላህ ፊት ለመቅረብስ ዝግጁ ነን። ይሄን ነገር ብቻ ነው ማሰብ ያለብን። ይሄን ነገር ብቻ ነው ማስተንተንም ያለብን።